በጣም ነው የማመሰግነው ዳጊ፣ አንተ መልካም ሰው። ሄሎ ጓደኛዬ፣ ደህና ልቀልቻ። በቃ ሰላም ነው። እንዴትም ብዬ አነጣጥላችኋለሁ። እትዬ በጣም ትልቅ ችግር ውስጥ ናት። ሰሞኑን በጣም ተጨንቃለች። ለምን እንደሆነ አላውቅም፣ ግን ከሱ ውጭ ማሰብ አልቻልኩም። ምን ሆና ነው? ለነገሩ ባለፈውም ልክ አልነበረችም። የሆነ ነገር እንደሆነች ያስታውቅባታል። እንዴት? ወላጅ እናትሽ አልማዝ ሄደሽ ቀን ፊቷ ትክክል አልነበረም። ቤተሰብ ጋር ሄጃለሁ ነበር። ለእህቷ ስደውል ግን አልመጣችም አለችኝ። ምን? ያልማዝ እህት የለችም አለችሽ? እሷ ጋር ካልሆነ የት ትሄዳለች? እኔ እንጃ፣ የሆነ ምስጢርማ አለ። ታያት እባክሽ፣ ስለ እሷ ያገባል። የፈለገችበት ትሄድ። በኃይሉ ህይወቴን አበላሽተዋል። አሁን ደግሞ በተለይ ህይወቴን አበላሽዋለሁ። ሄሎ ሄሎ ብሌን፣ አንድ ነገር እንገርሽ። ሰላም ወላጅ እናትሽ ናት። ደግሞ በዚህ መጣችሁ? ያልማዝ አይበቃችሁ? አሮጊቷ ናት። ሰላም አይዞሽ፣ እሺ? ከዚህ ነገር ነፃ አውጣሻለሁ። አልማዝ በህይወት አለች፣ አልሞተችም። አዎ ሰላም፣ አልማዝ አልሞተችም። ይሄ ሁሉ የባህሉ ተንኮል ነው። አሁንም እኮ ከቤተሰብ ውጭ ሆና ነው እንጂ አልሞተችም። አልማዝ ማናት? አልማዝ ማናት? አውቀሽ ነው ሰላም? በቃ አንቺ ቁጭ በይ፣ ቁጭ በይ፣ ቁጭ ብለሽ ጠብቂኝ እሺ? እኔ ምግብ ይዤልሽ እመጣለሁ እሺ? ጠብቂኝ እሺ? ጠብቂኝ እሺ? እንዳትንቀሳቀሽ። እህትህ በጭንቀት አብዳለሃለች። አይሆንም። ልጅ ሄደች። አንቺ ማነሽ? አንቺ ልጅ አይደለሽም። እኔ ነኝ ልጅ። ውጭ ነኝ ከዚህ ውጭ ነኝ፣ ውጭ ነኝ። ልጅ ስትመጣ ይሄ ቆንጆ አብረን ነው የምንበላው። ቅድም አንቺ ውጭ እያለሽ የሆነ ሰው ስልክ ደውሎ ነበር። ምን እንዳለሽ ነገር ሰላም ገነት እዚህ ጋር ሳሚ የነገራትን ይሄንን ወሳኝ ሚስጥር ለምንድን ነው እሱ ለብሌን ለመናገር በዚህ ልክ የፈራችሁ የሚለውን ነገር ስናነሳ ብሌን እዛ ጋር አልማዝ እናትሽ ናት ብላ ስትመጣ ያደረገችውን ተስፋ አይታለች። ምን ያህል እንደተደሰተችም አይታለች። ግን ደግሞ ከጊዜ በኋላ አልማዝ የሷ ትክክለኛ እናት ያለመሆኗንና በገንዘብ ተገዝታ መታለች የሚለውን ነገር ስትነግራት እዛ ጋር ገነት የብሌን አይን ውስጥ ያየችው ብሌን ምን ያህል እንደተጎዳች ነው። አሁን ደግሞ ሳሚ እዚህ ጋር ደውሎ ሰላም ያንቺ ወላጅ እናት ነች የሚለውን ነገር ሲናገር አሁንም ደግሞ ሰላም ትክክለኛ እናቴ ነች ብላ ይሄንን ነገር ተስፋ አድርጋ በኋላ እንዳትጎዳ በሚል ነው ይሄንን ነገር ለመደበቅ ፈልጋ ነበር። ግን ደግሞ ብሌን ከዛ ቤት ከወጣችና ይሄንን ነገር ከሰማች ያ ሰው ምናልባት ብሌንን አግኝቶ ይሄንን ነገር ነግሯት ቀደም ብዬ እኮ ለአሳዳጊ እናትሽ ይሄንን ነገር ነግሬ ነበር የሚለውን ነገር ለብሌን ካሳወቃት ብሌን ታዝንብኛለች። ለምንድነው እሱ ይሄንን ነገር የደበቅሽኝ በሚለው ገነት ትጣላኛለች በሚል ነው አሁን ላይ ይሄንን ነገር ልትነግራት ብላ የፈራችሁ ማለት ነው። ግን ደግሞ የፈለገ ነገር ቢሆን ብትነግራት ይሻላል። እሷም ጀምራላታለች ልትነግራት ብላ ነው። ቀደም ብላ ግን አስጠንቅቃታለች። ይሄ ነገር ውሸትም ሊሆን ይችላል፣ ግን ደግሞ በዛ ልክ ተስፋ አታድርጊ፣ የሆነ ሰው ደውሎ እንደዚህ ብሏል ብላ ይሄንን ነገር ልታሳውቃት ነው ማለት ነው። ሳሚ ደግሞ ለምንድን ነው እሱ ይሄንን ወሳኝ ሚስጥር ለበኃይሉ የበኃይሉ ቀኝ እጅ ሆኖ እየሰራለት በዚህ ጋር ደግሞ ይሄንን ወሳኙን ሚስጥር ከበኃይሉ ስር ያወጣው የሚለውን ነገር ስናነሳ ሳሚ አሁን ላይ በኃይሉ መበቀል ነው የሚፈልገው። ቤተሰቦቹንም ያጣው በባህሉ ምክንያት ነው። ባህሉ በልጅነቱ ሳሚን ምን ያህል እንዳሰቃየው እናውቃለን። ቤተሰቦቹ በሱ ምክንያት ነው ህይወታቸውን ያጡትና ሳሚ ደግሞ ጎዳና ወጥቶ ጎዳና ላይ ሲያድር ነው ባህሉ እዛ ጋር ለሱ ውለታ እንደዋለ ለሳው ሳሚን ከጎዳና አንስቶት እሱ ጋር አሳድጎት አሁን ላይ የሱ ተላላኪ ያደረገው ማለት ነው። ባህሉ ግን እዚህ ጋር ምንም የሚያውቀው ነገር የለም። ሳሚ ማን ነው ምንድን ነው የሚለው ነገር ምንም የሚያውቅ ነገር የለም። የሆነ ልጅ ከጎዳና ወስዶ እንዳሳደገና አሁን ደግሞ የሱ ተላላኪ እንደሆነ ነው የሚያውቀው። ሳሚ ደግሞ እዛ ጋር ባህሉን አሳምሮ ነው የሚያውቀው ማን እንደሆነና በሱ ምክንያት ጎዳና እንደወጣና በሱ ምክንያት ወላጆቹን እንዳጣ ራሱ ያውቃል። ጊዜ ነው የሚጠብቅለት በኃይሉን ለመበቀል ማለት ነው። ከዚህ በፊትም የፍሌሹ ጊዜ ያወራውን ነገር ሰምተናል። በኃይሉን ለመበቀል ትክክለኛው ጊዜ አሁን ነው ብሎ ያኔ ዳግምን ከበኃይሉ ጃኬት ውስጥ የሆነ ፍሌሽ አምጣልኝ ብሎ ያዘዘው ጊዜ ማለት ነው።
ግን ደግሞ ያ ነገር በመሃል አልተሳካለትም፣ ተበላሽቶበት ነበር። አሁን ደግሞ በስተመጨረሻ ላይ ይሄን ወሳኙን ሚስጥር ለብሌን ለመናገር ሞክሯል ማለት ነው። ይሄንን ነገር ስናይ በኃይሉ እዛ ጋር ሳሚ ላይ ያደረሰውንና እዚህ ጋር ዳግም ላይ ያደረሰውን ነገር ስናይ ከዚህ በፊት ሳሚ በቁጥር የማያውቃቸውና መልካቸውን ራሱ የማያውቅ ልጆችን ከወላጆቻቸው ለይቶ እንደሸጠ ነው ማለት ነው። ለዛም ነው ከዚህ በፊትም ዳግም ግን ወደ ቢሮ ሄዶ ከእናቴ ለይተ እንደዚህ አድርገኝ፣ እናቴ የት ነው ያለችው፣ የት ነው ያደረካት ብሎ ደጋግሞ በኃይሉን ሲጠይቆ በኃይሉ በጭራሽ ሊያስታውሰው አልቻለም። እናም እዚህ ጋር ሳሚ ራሱ ሊያስታውሰው አልቻለም። ያ ማለት እሱ ብዙ ልጆችን ብዙ ህፃናትን እንደዚህ ሲያደርግ ነበር ማለት ነው። አሁን በስተመጨረሻ ላይ ደግሞ ሳሚ እሱ ሊበቀል የተዘጋጀ ይመስላል ማለት ነው። በኃይሉ ደግሞ አሁን ላይ በጣም ደስተኛ ነው። በተለይ የአልማዝ ነገር ሁኔታዎችን አመቻችቶለታል። እናም ደግሞ ሰላም አሁን ላይ በጣም ተጨንቃለች። እሱ አሁን ላይ የሚፈልገው ከሰላም 2 ሚሊዮን ብር መጠየቅ ነው። እዛ ጋር ሳሚን አስደውሎ 2 ሚሊዮን ብር በዚህ አንድ ሳምንት ውስጥ አምጪ፣ ያን ነገር ካላደረግሽ ደግሞ ወደ ፖሊሶች ሄደን እንከስሻለን የሚለውን ነገር ነግሯታል ማለት ነው። በእርግጥ እዛ ጋር እንዳየነው ሰላም ቀደም ብላ እጇን ለፖሊስ መስጠት እንደምትፈልግ ተናግራ ነበር። ግን ደግሞ ተንኮለኛዋና ክፋተኛዋ ቃል ሰላም ያንን ነገር እንዳታደርግ አስቆማታለች ማለት ነው። አንቺ ያንን ነገር ካደረግሽ እኔ ደግሞ ራሴ ነው የማጠፋው የሚለውን ነገር ስትነግራት ሰላም ደግሞ እዛ ጋር ቃል ትክክለኛ ልጄ ናት ብላ ስለምታስብ ልጄ ደግሞ በእኔ ምክንያት መሞት የለባትም በሚለው ያንን ነገር አቆማለች ማለት ነው። ግን ደግሞ በስተመጨረሻ ላይ እንዳየነው የአልማዝ ድምፅ ጆሮዋ ላይ ደጋግሞ በማቃጨሉ ሰላም አሁን ላይ ጤናዋ እየተናጋ ይመስላል ማለት ነው። ያ ማለት አብዳለች ማለት ነው። ይሄ ነገር ደግሞ በኃይሉንም ቃልንም በጣም አስደንግጧቸዋል። ሰላም አበደች ማለት እነሱ የሚፈልጉትን ነገር አያገኙም ማለት ነው። እዛ ጋር የሰላምን ሀብት የሰላምን ገንዘብ መውሰድ የሚለውን ነገር ያን ነገር አያገኙም ማለት ነው። ሰላም ደግሞ ለምንድን ነው በዚህ ልክ አሁን ላይ ከጥቂት ቀን በኋላ ጤናዋን ያጣችና ወደ ማበዱ የመጣችው የሚለው ነገር ስናነሳ እሷ ከዚህ በፊት ያሳለፈችውን ህይወት ማስታወስ በቂ ነው ማለት ነው። ያኔ አረብ ሀገር ያለች ጊዜ 10 ዓመት ሙሉ ምንም ባላጠፋችው ሰው ገለሻል በሚል 10 ዓመት ሙሉ እስር ቤት ነበረችና ያኔ ራሱ እሷ ምንም ባላጠፋችው ነገር ወንጀለኛ ነች ተብላ እስር ቤት መግባቷና ከህይወቷ ከእድሜዋ ላይ 10 ዓመት ሙሉ ማባከኗ ራሱ ሌላ ጭንቀት ፈጥሮባት ነበር። ግን ደግሞ ቢሆንም ያኔ ያሳሰረቻት ሴትዮ ከዛ ስትወጣ 10 ዓመት ሰርታ የምታገኘውን ገንዘብ ይሰጣቻት እንጂ እዛ ጋር ጤናዋ ምን ያህል ተናክቷል፣ ምን ያህል ጤናዋን አታለች፣ ምን ያህል ተጨንቃለች የሚለውን ነገር እሷን አላየቻትም ማለት ነው። ሴትዮዋ ያን ያየችው ገንዘቡን መስጠት ነው። አሁን ደግሞ በኃይሉ ወንድሟ እዚህ ጋር እሷ 10 ዓመት ሙሉ እስር ቤት ውስጥ ጤናዋን አጣ ካሳ ይሆና ዘንድ ተብሎ የተሰጣትን ገንዘብ ሊቀማት ነው አሁን ላይ እሷን ወደ ማሳበዱ የሄደው ማለት ነው። ሰላም ደግሞ እዛ ጋር ምንድነው እሱ እውነታውን ነው ወይስ እዚህ ጋር የሆነ ነገር ጠርጥራ የሆነ ነገር ለማውጣት ወይ ደግሞ ያለውን ነገር ለማጣራት አውቃ ያበደችም ሊመስል ይችላል ማለት ነው። እዛ ጋር ግን የአልማዝ ድምፅ ጆሮዋ ላይ እያቃጨለ ነበር። እዛ ጋር ቃል መታ አልማዝ እኮ በህይወት አለች አልሞተችም ያለውን ነገር እዛ ጋር የተፈጠረውን ነገር ስትነግራት ነው እሷ እንዳበደች አስመስላ ነገሩን ያስቀየሰችው ማለት ነው። ለምን ከተባለ ያንን ድምፅ እንደዛ የአልማዝ ድምፅ ጆሮዋ ላይ እያቃጨለ እንደዛ የምትጨነቀው ነገር ከዚህ በፊት ሳሎን ቁጭ ብላ እንደዛ ስትጨነቅ ብሌን መታ ራሱ ነገርየውን ስትጠይቃት ወዲያው ነበር የተመለሰችው። አሁን ደግሞ ምናልባት ሰላም ቃልን እያታለለቻት ይሆን የሚለው ነገር ጥርጣሬ ይፈጥራል ማለት ነው። ከዚህ በፊትም የሆነ ጥርጣሬዎች ነበሩባት። ያኔ ሳሎን ቁጭ ብሎ አልማዝና ቃል እዛ ጋር በአይን ሲግባቡ ያ ነገር ራሱ ግራ ገብቷት ነበር። በቃልና በአልማዝ መካከል ያለው ግንኙነት ምንድነው? የት ነው የሚተዋወቁት የሚለው ነገር ራሱ ግራ ገብቷት ነበር ማለት ነው። ምናልባት አሁን ላይ ሰላም ይሄንን ነገር ያደረገችው ያበደች እያስመሰለች ያለችው ያለውን ነገር ለማጣራትም ይሆናል ማለት ነው። በኃይሉ ደግሞ ይሄንን ነገር ቃል ደውላ ስትነግረው በጣም ተጨንቋል ማለት ነው። መጀመሪያ ላይ እሷ እንደውም እዛ ጋር 2 ሚሊዮን ብር በኃይሉ እንደጠየቃት አውቃ ሮጣ ወደ ቢሮ ሄዳ ነበር። ግማሹን 50% ማለት 1 ሚሊዮን ብሩን ለሷ እንዲሰጣት እየጠየቀችው ማለት ነው። በኃይሉ ደግሞ አሹፎባት ነበር። ግን ደግሞ መጀመሪያ ላይ ይሄንን ነገር አልጠረጠረም። ነገርየውን ሄዳ ለሰላም ትናገራለች የሚለውን ነገር አልገመተም ማለት ነው። እሷ ከሄደች በኋላ ነው ቃል እዛ ጋር የተናገረችውን ነገር ደጋግሞ ሲያሰላስለው ይሄንን ነገር ለሰላም ትናገር ይሆን እንዴ የሚለው ነገር አሳስቦት ነው እዛ ጋር ደውሎ ቃል የጠየቀችውን ያህል ገንዘብ ሊሰጣት ቢስማማ ግን ደግሞ እዚህ ጋር ሰላም አብዳለች የሚለው ነገር በጣም አሳስቧቸዋል ማለት ነው። ያ ማለት እዚህ ጋር አልማዝን ገላለች እንደዚህ ሆናለች የሚለው ነገር ምንም ዋጋ አይኖረውም ማለት ነው። አልማዝ ደግሞ እዛ ጋር በኃይሉን ትጠብቀዋለች። ያኔ
አንቺ ልትገምቺው የማትችውን ያህል ገንዘብ እሰጥሻለሁ ብሏት ነበርና አሁን ላይ አልማዝ ራቅ ብላ የሆነ ከተማ ተቀምጣለች። የበኃይሉን ስልክ እየጠበቀች ነው ማለት ነው። እዚህ ጋር ደግሞ በኃይሉ ይሄንን ነገር ካላደረገላት ለሷ ቃል የገባላትን ገንዘብ ካልሰጣት ያኔ አልማዝ መመለሷ አይቀርም ማለት ነው። በኃይሉ ደግሞ ገንዘቡን ለሷ ሊሰጣት ያሰበው እዚህ ጋር 2 ሚሊዮን ብር ከሚለው ላይ ከሰላም ይወስዳል። ከዛም በኋላ ደግሞ የራሱን ድርሻ ይወስዳል። ከዛም ደግሞ እዛ ጋር ለአልማዝ ቃል የገባላትን ብር ከዛው ላይ ሊሰጣት ነበር። እዚህ ጋር ደግሞ ቃል በመሃል መጣ 50% ለኔ ስጠኝ ብላው ነበር። ግን ደግሞ በስተመጨረሻ ላይ ተስማምቶ ነበር። ግን የሰላም ነገር በጣም አሳስቧቸዋል ማለት ነው። በኃይሉ ከዚህ በኋላ ፈተናዎች ወደሱ የሚመጡ ይመስላል ማለት ነው። በተለይ እዛ ጋር ሳሚ እሱን ስለከዳው ያለውን ነገር በኃይሉ የሚያደርገውን ነገር እንዳለ ከስር እየተከታተለ ምናልባትም ሊናገርበት ይችላል ማለት ነው። ይሄ ነገር ደግሞ በኃይሉን ትልቅ ዋጋ እንደሚያስከፍለው ግልጽ ነው ማለት ነው። ሌላው ነገር ደግሞ የብሌንና የዳግም ነገር ነው። ብሌን መጀመሪያ ራሱ የሰላም ሁኔታ በጣም አስጨንቋት ነበር። ሰላም ትጨነቃለች፣ ጤናዋ ተናክቷል። ይሄን ነገር ደግሞ ደጋግማ ሰላምን ብትጠይቃትም ሰላም ደግሞ ዘጋ አልማዝን ገድያት እኮ በአልማዝ ምክንያት ነው እንደዚህ የሆንኩት፣ እናም ደግሞ የሆነ ሰው ደውሎ እያስፈራራኝ ነው ብላ ይሄንን ነገር ልትናገር አትችልም ማለት ነው። ያው ብሌን እዛ ቤት ብትሰራም ይሄንን ሚስጥር ብቸኛ የማታቀው ሰው እሷ ብቻ ነች ማለት ነው። ሰላም ደግሞ እዚህ ጋር ይሄንን ነገር ልትነግራት አልቻለችም። ግን ደግሞ ዳግምን ጠይቃው ነበር። ዳግምን አንተ የምታውቀው ነገር አለ እንዴ? ሰላም ለምንድነው እንደዚህ የሆነችው የሚለው ነገር ብትጠይቀውም ዳግም ደግሞ ያንን ነገር የተፈጠረውን ነገር ሊነግራት አይችልም ማለት ነው። ከጊዜ በኋላ ግን ይሄንን ነገር ብሌን ከሰማች ምናልባት ከዳግም ጋር መኳረፍ ይችላሉ ማለት ነው። ያኔ ለምንድን የደበከኝ ለምንድን ያልነገርከኝ የሚለውን ነገር ምናልባት በዳግም ልታዝን ትችላለች። ግን ደግሞ አሁን ላይ እሷ አልማዝ የሷ እናት እንዳልሆነችና በገንዘብ ተገዝታ እንደመጣች አውቃለች። ምናልባት በዛ ምክንያት ይሄንን ነገር ቀለል አድርጋ ካየችው ነው ማለት ነው።